በርዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማም። የቴዲ አፍሮ ዘፈን ጉዳ ፈላስ ክርስቲያን መልስ በቀጥታ ያከበርነው 500 አባቶችን በማብላት ዘማሪ ገብረ ዮሐንስ የመኪና ርክክብ ቀን ወስነናል። በጣም ደስ የሚል ዜና ተሰምቷል። ቃሉ ፑቲ ከሰቃቸው ከወዳደቁ ነገሮችን በማንሳት የሚሰራቸው ዲዛይኖችም እንግዲህ ዓለምን እያስገረመ ይገኛል። እዚህ ልጅ ጀርባ ግን ማን ነው ያለው? ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። እንግዲህ አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ደግሞ እንግዲህ በስተመጨረሻ ትሰጡኛላችሁ ማለት ነው። እንግዲህ በጣም መነጋገሪያ ሆነ ያለው የቴዎድሮስ ካሳሁን ጉዳይ አለ። እንዲሁም የአዶናይ ለዘማሪ ለዮሐንስ የመኪና ርክክብ ደግሞ እንግዲህ ቀኑ ተቆርጧል ማለት ነው። እንግዲህ እስከ መጨረሻ አብራችሁን ከቆያችሁ እነዚህን መረጃዎች እናደምጣለን ማለት ነው። አብረን መልካም ቆይታ ይሁንላችሁ። እንኳን ደስ አለ በሉት። እጅግ በጣም ደስ የሚል ዜና ተሰምቷል። ቃሉ ፑቲ ከሰሞኑ እጅግ በጣም መነጋገሪያ ከነበሩ ቲክቶከሮች እንዲሁም ደግሞ ኢንስታግራሞች መካከል አንደኛው እንደሆነ የሚታወቅ ነገር ነው። በኢንስታግራም እንዲሁም ደግሞ በቲክቶክ የሚለቃቸው ከወዳደቁ ነገሮችን በማንሳት የሚሰራቸው ዲዛይኖችም እንግዲህ ዓለምን እያስገረመ ይገኛል። የሆሊውድ ምን ታረጉታላችሁ የዓለምን ሕዝብ በይሳት ማለት ነው እያነጋገረ ይገኛል። በይሳትም እንግዲህ ከኢንስታግራም ፔጅ ከራሳቸው ማለት ነው በቀጥታ የአብረን እንስራ ጥያቄ መቅረቡን እየተመለከትን እንገኛለን። ቃሉ ፑቲ በኢንስታግራም ከለቀቃቸው ቪዲዮዎች በዚህኛው ቪዲዮ ኮሜንት ላይ ማለት ነው ኢንስታግራም ራሱ ዋናው ፔጅ ኮሜንት ላይ ገብቶ እንግዲህ ዲኤሙን ቼክ እንዲያደርግና በሚቀጥለው ሳምንት ፊውቸራቸው ላይ ወይም ደግሞ የራሳቸው የኢንስታግራም የፊት ለፊት ገጻቸው ላይ ይዘውት እንዲወጡና የአብረን እንስራ ጥያቄ ነው በአጠቃላይ የቀረበለት ዲኤሙን ቼክ እንዲያደርግ ጭምር እንግዲህ ጥያቄ አቀርቦለታል። በእያንዳንዱ ፖስት በሚያደርጋቸው ኮሜንቶች ውስጥ ስትገቡም እጅግ በጣም አስገራሚ የሆኑ እንዲሁም ደግሞ ተጽዕኖ ፈጣሪዎችና የሆሊውድ አክተሮችን ጨምሮ ማለት ነው ሙዚቀኞች ኮሜንት እያደረጉለት እንዲሁም ደግሞ አድናቆታቸውን እየገለጹለት ይገኛሉ። በኢትዮጵያ ውስጥም ከሰሞኑን በቲክቶክ ላይ ፖስት የሚያደርጋቸውን ቪዲዮዎች በተመለከተም በርካታ ሰዎች ሲነጋገሩበት እንዲሁም ደግሞ እጅግ በጣም አስደናቂ የሆነ ዲዛይኖችንም ጭምር ሲያሳይ እንደነበር የሚታወስ ነገር ነው። በይሳትም እጅግ በጣም ጥሩ የሆነ እድል የመጣለት እንኳን ደስ አለ ማለት ፈልጋለሁ። ሁላችሁም እንኳን ደስ አለ በሉት። በሌሎች አዳዲስ መረጃዎች አሁንም በድጋሚ መልሳለሁ። ፕላስ ዓለምን በጥበቡ ያስደነገጠውና ያስደመመው ከኢትዮጵያ መንደር ተነስቶ የዓለም ኮከቦችን ያስደመመው በርካቶቻችሁ ስለምታውቁት ወጣት አስገራሚ ያልተነገሩ እውነታዎችን ልንገራችሁ። ጥበብ አንዳንድ ጊዜ ፈጽሞ ድንበር የላትም፣ ድህነትም አያግታትም። አንዳንዴ ከዓለም አስደናቂ የስነ ጥበብ ማዕከላት ይልቅ በርሳናቸው መንደሮች አሮጌ ግድግዳዎች ስር ታላላቅ ታሪኮች ይወለዳሉ። ቃሉ ቡቲክስ ለስራው የሚጠቀምባቸው ግብአቶች ውድ ጨርቆች አሊያም ደግሞ ዘመናዊ የስፌት ማሽኖች አይደሉም። የሱ ቤተ ሙከራ በአሮጌ ብሎኬት ግድግዳ ላይ የተሰቀሉ እድሜን የጠገቡና አቧራ የጠጡ ጫማዎች ናቸው። ሌሎች ቆሻሻ ብለው የጣሏቸውን የጎማ ቁርጥራጦች፣ ያረጁ ጨርቆች፣ ካርቶኖችና እንዲሁም ደግሞ ፕላስቲኮች በፈጠራ ምታቱ ሲነካቸው የፓሪስና የሚላን መድረኮች የሚቀኑባቸው ድንቅ አልባሳት ይሆናሉ። ይህ ወጣት ያለ ስቱዲዮና ያለ ምንም ቴክኖሎጂ በምናቡ ብቻ ዓለምን ማሸነፍ እንደሚቻል በተግባር እያሳየ ይገኛል። እናንተስ ስለ ቃሉ ቡቲክስ ምን ትላላችሁ? ሐሳባችሁን አጋሩኝ። ከዚህ በላይ ምን እንላለን ጋይስ? በስማ ነገር ግን እዚህ ላይ አንድ ነገር ለመጨመር ያህል ምን አይነት ቤተሰብ ወይ ደግሞ የሚያግዘው ሰው ቢኖር ነው ይሄንን ልጅ ይሄንን ደረጃ ሊደርስ የቻለው? ከሱ ጀርባ ማን ነው ያለው ግን? ማን ትላላችሁ ጋይስ? ወላጆቹ፣ ወንድሞቹ፣ እህቶቹ ማን ትላላችሁ ጋይስ? ወይስ ሙሉ በሙሉ ራሱ ነው ብላችሁ ነው የምታምኑት ጋይስ? እስኪ አንዳችሁ የሆነ ነገር እስኪ ኮሜንት ላይ ጻፉልኝ ጋይስ። ዛሬ በጣም ደስ ብሎኛል። የልጄ ክርስትና ነው። የልጄን ክርስትናም ታዲያ ከቤተ ክርስቲያን መልስ በቀጥታ ያከበርነው 500 አባቶችን በማብላት ነው። 500 በመቄዶንያ የሚገኙ አረጋውያን አባቶች፣ እናቶችና አቅመ ደካሞችን እንግዲህ እግበናል ማለት ነው። እጅግ በጣም ደስ ብሎኛል። እንኳን ደስ ያለ እንድትሉ ይፈልጋለሁ። ድል አለ በስም ድል አለ በቃል ተራራው ይናዳል አማኑኤል ስለ ባህር ይከፈላል መድኃኔዓለም ስለ ከክፋት ሁሉ ብናመልጥ እንኳን ደስ አለን። የዘማሪ ገብረ ዮሐንስ የመኪና ርክክብ ቀን ወስነናል። ያቺ ቀን ደግሞ ሚያዝያ 19
ሰኞ ትሆናለች ማለት ነው። ስለዚህ የሚገርም ቭሎጎች ጠብቁ፣ የሚገራርሙ ቪዲዮዎች ሰኞ እንለቃለን ማለት ነው። ያው ከሰላምዬ ጋር ነው የምንገኘው። እስኪ ብትዩ ነገር አለ? ምንም በጣም በቃ ቀኗ እስክትደርስ ችኩል ነው ያልኩት። በጣም ቸኩልናል። እንደጓጓ ተስፋ አደርጋለሁና ቶሎ መኪናዋን በጣም ማስረከብ አለብን። ኤሌክትሪክ በጣም በሚፈለግበት ሰዓት አሁኑ ነው መኪናው የሚሰጠው እና በጉጉት እየጠበቅን ነው። አይ ሆፕ እናንተም እየጠበቃችሁ ነው። እንወዳችኋለን። እኛም እንወዳችኋለን። ቻው ቻው። አዶኒ ወንድማችን ጠፍተሃል። ቴዲ አፍሮ ጠፍቷል በጣም እና በጣም ደስ ይላል። እንግዲህ ሰኞ ነው ይሄንን ቀን የሚሆነው ማለት ነው። እንኳን ደስ አላችሁ ጋይስ። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። ሰላም ጋይስ፣ በጣም ብዙ ጊዜ ሆኖኛል ቫሊን ፕራንክ ከሰራሁትና ዛሬ ቆንጆ ፕራንክ አዘጋጅቻለሁ። ታያላችሁ ሪአክሽን ኒጋክቺ ፍቆቴ ለምንድን አላውቅም፣ የሚቆየው ነገር አለ በመድኃኒዓለም። ፍቆቴ ና ወይ አበቦቼ እንትን ሳይፈልጉ አይቀሩም፣ ውሃ ሳይፈልጉ አይቀሩም። ይሄ ነው የቴዲ አፍሮ ዘፈን ጉድ አፈላ። ሰሞኑን እንግዲህ ቴዲ አፍሮ ዘፈን ስለለቀቀ ከዳር እስከ ዳር ሶሻል ሚዲያው በዚህ ዘፈን እየታመሰ ነው። ግማሹ ያወግዛል፣ ግማሹ ይደግፋል፣ ግማሹ ይተነትናል፣ ግማሹ ይቆሰቁሳል፣ ግማሹ ይማግዳል። በቃ ስራው ሆኗል ማለት ነው። ሁሉም ሰው ወደ ቁም ነገሩ እንግባና ዘፈን ለአንዲት ሀገር ምንድነው የሚለውን ነገር እንመልከት። እንግዲህ ዘፈን ለአንዲት ሀገር ባህላዊ ሀብት መሆኑ ይታወቃል። እንደው ያልበሰሉ ጥራጥሬዎች ካልሆኑ በቀር ዘፈን የአንዲት ሀገር ብሔራዊ ሀብት አይደለም ብለው ለመናገር የሚደፍሩ ሰዎች የሉም። ያልበሰሉ ጥራጥሬዎች ሊሆኑ ይችላሉ። ለምሳሌ ያህል በሀገራችን ስንመለከት እነ ብሔራዊ ቲያትር የመሳሰሉት የአርቲስት ስራ በሙሉ ይዛሉ ሲባል ያሬድ ሙዚቃ ቤት እንግዲህ ሙዚቃ ሁሉንም ነገር አካቶ የያዘ ነው። እነዚህ ነገሮች በመንግስት በጀት የሚደገፉ ናቸው ማለት ነው። እና ዘፈን የአንዲትን ሀገር ልዕልና ከፍ አድርጎ ሊያሳዩ ከሚችሉ ሀብቶች መካከል አንዱ ነው እና እንግዲህ ዘፈኖች ምን ስራ ይሰራሉ ከተባለ አንዳንድ ጊዜ ሀገር በረሃብ በምትመታበት ጊዜ የገንዘብ ማሰባሰቢያ ሆኖ ያገለግላሉ። ጦርነት በሚነሳበት ሰዓት ያንን ጦርነት ደግሞ ወጣቱን በመቀስቀስ ሀገር እንዳትደፈር ያደርጋል ማለት ነው። እንግዲህ ቴዎድሮስ ካሳሁንን ስንመለከተው ሀገሪቷ ካፈራቻቸው ግንባር ቀደም አቅም ያላቸው የሰከኑ አርቀው የሚያዩ በየጊዜው የወጣቱን ጆሮ የሚስቡ ነገሮችን
ከሚሰሩ ሰዎች መካከል ግንባር ቀደምና ፊት አውራሪ አድርገን እናስቀምጠው እንችላለን። ይሄን አሁን ለምሳሌ 97 ላይ በነበረው ነገር መመልከት እንችላለን። እዛ ላይ በጣም የሚገርም ዘፈን ዘፍኖ በሁሉም ጆሮ የገባ ዘፈን ነበር እና ሰሞኑን አሁን ብዙ ሰዎች ዘፈን አንሰማም የሚሉት ዘፈን ይተረትራሉ ገብተው ካልሰሙ የተሰሙት ነው። ዘፈን የማይሰሙ ሰዎች የተሰምተውት ነው የሚተረትሩት ነው ጥያቄው። መቼም የሰው ነገር ሳትሰሙ ሐሳብ መስጠት አትችሉም አይደለ? ሳር ቅጠሉ በቃ ሶሻል ሚዲያውን በከፈትነው ቁጥር በቃ ሰማይ መሬቱ በሙሉ ታምሷል በዚህ ማለት ነው። አንሰማም ዘፈን እርም ነው ብለው እነሱ የኦርቶዶክስን ቤተክርስቲያን ለማውገዝ ይሞክራሉ። የት ሰምታችሁት ነው የምታወግዙት? ለራስ እየኮመኮምክ ሰዎችን ቤት ማውገዝ ይቻላል እንዳይቻልም? መጀመሪያ አንተ አትስማ። ባትሰማ ኖሮ ሐሳብ አትሰጥም። ስለሰማ ነው ሐሳብ የሰጠውና ይሄ ልጅ ስራውን ነው የሰራው። ስራው ምንድነው ካላችሁ ዘፋኝ ነው። ዘፋኝ ስለሆነ ዘፍኗል። የኛ ስራ ደግሞ አለ። ምንድነው ስራችን? ወንጌል መስበክ ነው። ዝም ብለን ለምን ወንጌላችን አንሰብክም? ሐሳብ መስጠት መፈትፈት ወይም ደግሞ በእንትናስም ማለት ምን አመጣው? ይሄን እኛ ስራችንን እንስራ፣ ሌሎቹም ስራቸውን ይስሩ። ለምሳሌ ሀገሪቷን ብንመለከት በየትኛውም መዝሙር እኮ አይደለም የምትወከለው። አትሌቶቻችን ታላላቆቹ ቁንጮ አትሌቶች እንደው አንድ ሶስቱን ብጠራ ደስ ይለኛል። የምንወዳቸውን አትሌቶች እነ ሻለቃ ኃይሌ ገብረስላሴ አሁን አድጎ ከሆነ አላቅም፣ ከሻለቃ በላይ አድጎ ከሆነ አላቅም። ጀግናው ኃይሌ ገብረስላሴ በሁሉም ነገር ተሰማርቶ ፍሬ የሚያፈራው ጀግናው አትሌታችን፣ እነ ጀግናዋ አትሌታችን ደራርቱ ቱሉ፣ ጀግናዋ አትሌታችን ደግሞ መሰረት ደፋር፣ ሌሎቹም አትሌቶቻችን በዓለም አደባባይ ላይ በሚገኙበት ሰዓት ብሔራዊ መዝሙር ተብሎ የተጠራው ዘፈን ወይም መዝሙር ይሄ ነው የሚቀርበው። እኔ ስም አግኝቼ ትልቅ አደባባይ ላይ በዓለም አደባባይ ላይ ብቆም ለምሳሌ ያህል አይ ይሄ ሰውዬ ቄስ ስለሆኑ ንስየብሖ ለእግዚአብሔር ስቡሐ ዘተሰብሐ ብለን እንዘምርላቸው አይባልም። የሚቀርበው ይሄ ነው። ስለዚህ ዘፈኑ የአንዲት ሀገርም መገለጫ ነው ማለት ነውና ጫጫታውን ትተን ወንድማችን የራሱን ስራ ሰርቶ ከፍተኛ ስም አግኝቷል። እኛም የራሳችንን ስራ ሰርተን ከፍተኛ ስራ ብንሰራ ምን አለ? አሁን መተንተኑን እንተው፣ ምን ተነትነው ስለሰማን ነው ማለት ነው። ዘማሪያን ዝማሬውን ትታችሁ ዘፈን እየሰማችሁ ነው የምትተነትኑት አይደል? ይገባኛል። እና ስለዚህ ሰሞኑን ሰማይ ምድሩ ነው የተንቀጠቀጠውና እንዳው እኔም የበኩሌን ልናገር ብዬ ነው። ለማንኛውም እባካችሁ ስራችንን እንስራ። ስራችን ምንድነው? ወንጌል መስበክ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ሰበር ዜና፣ የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለ የሚል ቴዲ እንደ ቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁን። ቴዲና ቢኒያም መቄዶንያን የወለደች ማህፀን ምንኛ የታደለች ነች። ምንኛ ወንድሙ በሆንኩና ቤቱ በተመላለስኩ። ምነው ያምለሰት ወንድም በሆንኩና ቤቱ በተመላለስኩ። ምንም ቢዘፍን ቴዲ እንደማይሳታት እርግጠኛ ስለሆንኩኝ አድናቆቴን ቀድሜ ልካለሁ።
ቴዲ እኮ ትክክለኛ ኢትዮጵያዊ ነው። ቴዲን የሚጠላለ ማለት እኮ ኢትዮጵያዊነትን የሚጠላለ ማለት ነው። ምን ነው ቤቱ ገብቼ በነጠላ ጫማና በቢጃማ ባጠገቤ እንደተራሶ ሲያልፍ ባየሁት። ቴዲ የተማረበት ትምህርት ቤት በመማሬ ደስ ይለኛል። የቴዲ ቦታ ይሆናል እያልኩኝ አንዱ ጋር ሄጄ እቀምጣለሁ፣ አንዱ ወንበር ላይ ሄጄ እቀምጣለሁ። ምን አጠፋ ቴዲ? ነይ ማታ ማታ እሺ ማታ አብረን ካላደር ጠዋት ስነሳ መብራት ሲጠፋ በመስኮት ወጥተሽ በበር ገብተሽ ምናምን የሚል ስራ እኮ የሰራ ሰው የለም ቴዲ። ዳላክ ምናምን እኮ ያለ ሰው ነው። ሸመንደፈር እኮ ያለ ሰው ነው። ኢትዮጵያ ያለ ሰው ነው እንዴ። በኮማንድ ፖስቱ ታስሬ ተሰብስበን እያወራ ቴዲን አልወደውም ማለት ለምን እለዋለሁ። በቃ ዝም ብዬ እንደዚህ በቃ አይመቸኝም። መልእክቱ ጥሩ አይደለም፣ አልሰማሁትም። በቃ እኔ አያገባኝም፣ አይመቸኝም። ጭፍን ያለ ጥላቻ በ17 መርፌ ስላለ ያው ስለተወጋበት ነው እያሊሱ ጎንደር ጎንደር አለ። ችግር አለው እሱ። የጅማ ወጣት የአሩሲ ወጣት ምናምን ተብሎ እንዘፍን የለ ይዘፈን የለ እንሰማ የለ የወሎዋ ቆንጆ ይባል የለ የሐረር የድሬዳዋ ቆንጆ ምን ይባል የለ እንዴ? እኛ እኮ ከዚህ አልፈን እና የምንምናን ቱፓክን እንሰማለን፣ እንወዳቸዋለን ከወገናችን አልፈን። ለምን ትልቁ ኢሜጅ አይታያችሁም? ኢትዮጵያዊነት የሚለው በዋሌት ሳይዝ ፎቶ ለምን ታምናላችሁ? ሁለት አይን ሳይኖራችሁ ለሊት አንድ አይን ይብራላችሁ ወይስ ሲነጋ ሁለቱ ይብራ ስትባሉ እኮ አንድ አይኑ ይሻለኛል ትላላችሁ። አንዱ ከበራላችሁ በኋላ በአንዱ አይናችሁ ተኝታችሁ ሲነጋ ሁለት ሆነልኝ የምትሉ ሰዎች ናችሁ። ቴዲ ለገንዘብ ብሎ ምናምን ነው የለቀቀው ትላላችሁ። ዘፈን ቸግሮት ነው ቴዲ በየሳምንቱ በየወሩ አልበም መልቀቅ አቅቶት ነው? ቀስ እያለ የበሰለ ስራ እየሰራ እኮ የምትሳደቡትን ሰዎች እኮ ጠርቶ እቤት እኮ ማኖር የሚችል ሰው ነው። ማስተዳደር እኮ የሚችል ሰው ነው። እንዴት ብታስቡ ነው ቴዲ ለገንዘብ ነው የዘፈነው ምናምን? መርጦ አልቃሽ ምናምን ትላላችሁ፣ መርጣችሁ እየገደላችሁ። ስለ ኢትዮጵያዊነት ነው ቴዲ የሚዘፍነው። ኢትዮጵያን ካልወደድካት ቴዲ ልትወደው አልችልም። በቃ ግልጽ ነው። ቴዲን ምን ላይ ቆማችሁ ነው ግን የምትመዝኑት እናንተ? እንኳን ቴዲን ለመውቀስ አይደለም ቴዲን ለማመስገን እኮ አቅሙምና ብቃቱም የለንም። በጣም ነው የምታሳዝኑት። ቴዲ እኮ እንደኔና እንደናንተ ቦርተቴ ምናምን አይደለም። በየቡና ቤቱ በየመሸታ ቤቱ አምቡላውን አንጋሎ ምናምን የሚገባ ሰው አይደለም። ራሱን ጠብቆ ቤተሰቡን እያስተዳደረ ክብሩን ጠብቆ ህዝብ አክብሮ ሀገሩን አክብሮ የሚኖር ሰው ነው። ፈጣሪ በሰጠው ጥበብ እየጮኸ ነው። ከዘመተ ወታደር ለሀገሩ ሁሉ ከዘመተ ወታደር እኩል ነው የማየው። በሚችለው ነገር ሀገሩን እየረዳ ነው። ምን ያርግ? እሱ ብቻ ነው ሁሌ ብልጭ ባለ ቁጥር የሆነ ነገር መናገር ያለበት። አንተ አትናገርም? ተነስተህ ወንድ ኮንክ ቤተሰብ አስተዳዳሪ ነው። ያቅሙን እየመጣ የሆነ ነገር ያደርጋል። ዝም ብሎ የ3 ሺህ ብር ዘፈን ለምዳችሁ ቴዲን መተቸትም አትችሉም። በምን ተቸዋለህ? ቴዲን በስብዕናው ተቸዋለህ? በብቃቱ ተቸዋለህ? ጥበብ ጠቅላ ከኢትዮጵያ በተሰደደችበት ሰዓት ቴዲ አፍሮን የመሰለ ሰው ማግኘት አያስደስትህም? እንዴት ታማለህ ቴዲን? እኔ ንቅሳቱ ጀምር አንደኛ ቴዲን ነው የምንነቀሰው። እመቤቴ እኔ ስለ ፐርሰናል ህይወት አያገባኝም። ፐርሰናል ህይወቱ ራሱ ቁጥር ሰው ነው። ማን ላይ ደርሶ አይተታቃለህ? ክብሩን ጠብቆ ቤተሰቡን ጠብቆ ሚስቱን አክብሮ የሚኖር ሰው ነው። እንደና እናንተ በየቤርጎ በየሳር ላይ ምናምን ሲንከባለል እኮ የኖረ ሰው የለም። ጥበብ አክብሮ የኖረች ነች። እሱም ጥበብን አክብሮ የኖረ ሰው ነው። የወንድ ጡት ማስያዣም የሴት ቦክሰራም ተሰብስበህ ቴዲን ትናገራለህ። የወጣት ፓምፐርሳም
ባለብር ከ50 በተን የሆነ ህዝብ ቴዲን ይናገራል። ኢትዮጵያ እንደተናገርክ አታውቀውም? ምን ያርግልህ? ይሰቀልልህ ሄደች። ቴዲ ባይኖር ማንን ነው የምናዳምጠው? ኪኒኔና ዳዳ ምናምን ከዚህ እስከዛሳ ምናምን ገረመኔ ምናምን ነው የምሰማው። አውሮፓ ፈረንጅ ጭንስር ተደብቀ እንደ ህፃን ልጅ እንዲህ ቀሚስ እየገለጥክ ምናምን ቴዲን ትናገራለህ። ጥርስን በደንብ ሳቦርሽ ቴዲ ላይ ላንቃን ትከፍታለህ። ቴዲ ላይ አፋችሁን ስከፍቱ እኮ ዳይፐራችሁ ይታያል። እሱን አታውቁትም? ምን ላይ ቆማችሁ ነው የምትናገሩት? ምን አጥፍቶ ለማን አድልቶ? ኢትዮጵያ ማለቱ ካሰደበው በሱ ልክ ናችሁ። ልታፍሩ ነው የሚገባው። እዚህ ጓዳ የተሰራ ግጥምና ክሊፕ ለምዳችሁ ደህና ሰው ሲመጣ ኮምፕሌክስ ነው፣ ኢንፌሪዮሪቲ ኮምፕሌክስ ነው። ለማንኛውም ልጆቹን እግዚአብሔር ይባርክለት፣ ቤተሰቡንም ሚስቱንም አጠገብ ያላችሁም ሰዎች እግዚአብሔር ይባርካችሁ። እናመሰግናለን። ጋይስ እንግዲህ በጣም እጅግ አስፈሪ ነገር ነው እየሆነ ያለው ይሄንን የቴዎድሮስ ካሳሁን ጉዳይ። እንግዲህ ፈጣሪ ጠብቅ ማለት ፈልጋለሁኝ። ጋይስ የእናንተን ሀሳብ እንግዲህ መስጠት ትችላላችሁ፣ የራሳችሁ የስሜታችሁን ማለት ነው። እንግዲህ ይህንን ይመስላል የነበረኝ ቆይታ። አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ሀሳብ ካላችሁ ደግሞ ኮመንት ላይ መጻፍ ትችላላችሁ ማለት ነው። አመሰግናለሁ። ሰላም። አሳዝሽኝማ ስንት አለሁልሽ